ፍቅር በቃ አደረገችው እንዴት እንዲያሰበችው። ማንም ሰው ያሰበውን ነገር ሲያደርግ ደስ ይላል። ነገር ግን በዚህ ልክ እንደው ባይሆን ጥሩ ነው ብዬ አስባለሁ። ወይም በተለይ ደግሞ እንደዚህ ተንኮሎችን አስበን የምናደርጋቸው ነገሮች መጨረሻችን አያምርም እና ሰውን እንትን እንላል ስንል ራሳችን የምንጎዳበት አጋጣሚ ይኖራል ማለት ነው እና ይሄ ሴራ የሷ ብቻ አይመስለኝም። በነገራችን ላይ አንድ ከሩታ ጋር ተመካክረው እንደ ባለፈው ያደረገችው ነገር የሚሆነውን ያሳቀኝ አብርሽ ማለት ነው ወላሂ በቃ እንደጠፋበት አጎንብሰው የሚያዩት ነገር ነው የሚያስቆኝ። እኔ ሊታያቸው ነው ወይስ ተቆርጦ ሄዷል ብሎ ነው? እንዲህ አይነት ሰዎች በነገራችን ላይ ቢቆርጧቸው ራሱ ጥሩ ነው። አስተፈራለሁ። ምክንያቱም እሱ ምን ስለሆነ ነው እነዚህ ምን የመሰሉ ሴቶች እንደው የሚጋፉላቸው ምን አለ ቤተውት ሱብሃንአላህ። እና በጣም ነው የሚገርመኝ እሱ ላይ ያለ ነገር ማለት ነውና አንዳንድ ጊዜ እንቃን እንዲያነተው ወልክ ከተጋባን ግን ምንም የማይመስለው ሰው በቃ ከምንም በላይ መስሎ ይታየንና ችግር ውስጥ እንገባለን ማለት ነውና በጣም ነው የገረመኝ። ፍቅር ያደረጋቸው ነገር ያው ራሷን ካልጎዳች ችግር የለውም። እንግዲህ ትናንት ዳጊ የሰራውን ቪዲዮ አይታችኋል። ከዚህ በቃ ወደ ዳጊ መመለስ ያልፈለገችው ገና ከዚህ ህይወት ስላልወጣች ነው በያስተው አሁን ላይ ማለት ነው። ምክንያቱም ከዳጊ ጋር ብትታረቅ አሁን ተመልሳ እነሱ ጋር ለስራ ብትል ይሄን ነገር ዳጊ ደግሞ አይፈልግም እና ከዛ እንግል መሰለኝ ያልጨረሰችው ነገርና እንዲሁም ደግሞ ለሩታም ለሷም ካልሆነ ምናልባት ከሷ ጋር ልቀጥል የኔ ላድርገው ብላ ማስባ ሊሆን ይችላል። እንግዲህ ዋላኋላ መጨረሻው ማይነው ዝም ብለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሁሉ መልካም ነው ያለው አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ ያደረጋችሁ አብረታቱኝ። ከጎን ይሆናችሁ ለምታብረታቱኝ ውድ ሀገሬ ልጆች ከልብ ነው የማመሰግነው። እና ጣፋች እያለ ነበር ትናንትና። የምን ፕሮግራም ነው? ፕሮግራም ነበር እንዴ ትናንትና? በማንም ቻናል ሲለቀቅ አላየሁም። ፕሮግራሙ ምን አይነት ፕሮግራም ሆኖ ነው? ከካሜራ ጀርባ እኔ ዛሬ የእነሱ ቻናል የሉም እያልኩ ነበረና ትናንትና ማለቀቁም ሳ እንደዛ ይመስለኛል። እና ለማንኛውም ብቻ በጣም ነው የገረመኝና ብዙ ተመልካቾችም ጀግና ያላችኋት አላችሁ። እንዲሁም ደግሞ ምንም ጥሩ ያኔ እንደዚህ አለ አይደለ ማድረጉ እንዳለ ሆኖ ግን በዚህ ልክ ሴት ላይ ምናምን እያላችሁ ነበርና አዎ አንዳንድ ጊዜ ለስንገባ ሰዎችን ብቻ ሳይሆን ራሳችን የምንጎዳበት አጋጣሚ ስላለ በመቀጠል ደግሞ እንግዲህ አይታችኋል ሩታ ዛሬ ላይ አብርሽ ጋር ነበር መሆን የሚኖርባት ማለት ነው። ነገር ግን እሷ እያንዳንዷን ነገር በተንኮልና በልህ ነበር ስታደርጋቸው የነበረው ነገሮች። ለዛ ነው እንግዲህ አይታችኋል አብርሽ ከህይወቷ ወጥቶ ነገሮች ተበለሻሽተው ሄርሜላ መጣይ ተብሎ ሌሎችን በመሀል እየገቡ እስካሁን ድረስ አብርሽን የልጇን አባት መመለስ ያልቻለችው ሩታ በልህና በተንኮል ስለምታስብ ነውና በተንኮል ደግሞ የሰው ልጅ ልናመጣው ስለማንችል ከባለፈው ራሱ አንጻር ማየት ይችላሉ። ከፍቅር ጋር ሆኖ ባደረጉን ነገር ላይ አብርሽ እንግዲህ ከሁለታቸው አልፈልግም ብሎ ወደ ፍቅር ሄዶ ሲያበቃ ያንን ሴራ ሳይ ነው ወደ ሄርሜላ የተመለሰው አይደለ? ሄርሜላ ከዛ እነሱ ካደረጉ ነጻ ሆና ስላገኛት ወደ እሷ ተመለሰ ማለት ነው። ለሁለሷም ሊጠቅማት ሳይሆን እና እንደዚህ አይነት ሴት ልጅ ግን በጣም ከባድ ነው። እነሱ ሱብሃንአላህ ከወንድ ልጅ በላይ በቃ ሴት ልጅ ከባድ ሆናለች ማለት ነው። በአሁኑ ሰዓት ሀገራችን ላይ ከባድ ነው። በተለይ ለዚህ እኮ አንዳንድ ጊዜ የምናገባው ባል እንደዚህ ጣጭ ምናምን አይነት ሰዎች ከሆኑ ራሳቸውን ያስደፍራሉ፣ ህይወታቸውን፣ ልጆቻቸውን። በጣም ከባድ ነው ትዳራቸውን ማለት ነውና አልሐምዱሊላህ የሚጠጣ ባል የሌላችሁ ሰዎች አልሐምዱሊላህ በሉ። ከሶስት ነጻ የሆነን ሰው ለማግባት ሞክሩ። እንደዚህ አይነት ሰው ያስደፍራችኋል በቃ በራሳችሁ እንትን ማለት ነውና ይሄ ልጅ እንግዲህ ፍቅር ጋር መቼም በህይወት እያለ አስቦት ሄዶ አይደለም አይደለ? ጣጥቷ አስክራ ነው እንደዛ ያደረገችው ብዬ ነው የማስበው። እዛ ላይ ደግሞ ነው ያሳቀኝ። ጸጉርሽን ትናንት እንደዚህ ያልነበርሽም መቼ ተሰርተሽ ነው ምናምን በቃ የተፈጠረው ነገር ማደንዘዣ ውጦ ነው ወላ ምንድነው የሆነው ነገር? አስተፍረላ እኔ ምንም አልገባኝም። እና ይሄው ለምንድን ነው መጠጥ የሚጠጡ ባይሆኑ እንደዚህ አይነት ግላጭ ውስጥ አይገኙም። እና እኔ ብዙ ሰዎችን ያለሁኝ መጠጥ እያጠጡ እንትን የሚጠጡት ላይ እያስገቡ ምናምን ራሳቸውን እያሳቱ ብዙ ነገሮች ውስጥ እንትን የሚሉት ያን የማይፈልጉትን ህይወት እንዲያኖሩ የሚያደርጓቸው እንዳልኳቸው ፍቅርን ከሁላቸውም በላይ ይመርጣታል። ነገር ግን እሷ ለሩታ ብላ ባደረገችው ነገር ነው። ባለፈው ግን ፍቅር ላይ የሆነ ፍቅር አይቸባታለሁ ያን መጨረሻ ላይ ሲለያዩ ያለፈውን አነሳይ ምናምን ግን መጨረሻ ስከር
አይታችኋታል ስማው ምናምን ሄደችው እና እንግዲህ ፍቅር የመጀመሪያዋም ስለነበር በዛ ላይ ደግሞ በልጅነቷ ህይወት የመጀመሪያዋም ስለነበር በተፈጠረባት ነገር አሁን ድረስ የሚያማት ነገር አለና እሱም ሰምታችሁ ከሆነ በልጅነትሽ እንዲዛ ስላደረኩሽ እንዲሰማሽ ስላደረኩሽ ዛሬ ያልተበቀኝ አስበሽ ነው ወይ እያላት ነበርና ያው የሰው ላይ በበቀል ሰውን ወደኛ ልናመጣው አንችልም። በቀል ደግሞ ምንም ትርጉም የለውም። ሰውን ችግር ውስጥ ማገባባት ነው እንጂ ማለት ነው። እኛ እንዴን ሰው በበቀል እንትን እንላል ስንል እሱም ከኛ በላይ ሆኖ እኛን ሊጎዳና ይችላል። እና እንደዚህ አይነት ህይወት ደግሞ እንዳንኖር አሁን ፍቅር ከእንደዚህ አይነት ህይወት ደህና ወጥታ ነበረ። የራሷን ህይወት እየመራኝ ነበር። ወላሂ ለማይጠቅማት ነገር አንደኛ ቻናሏም እየተንቀሳቀሰም አይሆንም። ለምንድን ነው ስንት ሰው ነው ያለው በአብርሽ ህይወት ውስጥ እንግዲህ እንደምትመለከቱት ቪዲዮ ሲለቀቅ አሁን አብርሽ ጋር ሲሰሩ አንዴ በሩታ አንዴ በሄርሜላ አንዴ በወንድሟ አንዴ በእህቷ አንዴ በእንትና በቃ በብዛት ነው እና ለእሷ በዙር ነው የሚደርሳት። ግን የራሷ የሆነን ሰው ይዛ ወይ ደግሞ ኖርማል ቢሆን አንድ ለአንድ ሌላ ሰው አንድ ጓደኛ ብትይዝ በቀን የእሷንም የእሱንም እያደረጉ እየሰሩ እንትን ይላሉ። እዛ ላይ ስሟን አስከብራ ክብሯን ጠብቃ ማለት ነው። እና እኔ የዚህ ህይወት መግባቷ ፍቅር ልክ ነው ብዬ አላሰብኩም። በቃ ልክ እየሆነች አይደለም። በእርግጥ በልህ ነው እዚህ ደረጃ የደረሰችው። ቢሆንም ግን አላህ ደግሞ መጨረሻው አያምርምና ፍቅር ምስኪን በፊቱ አይሻላት ነበር ቆፍጣናነቷ። በቃ አሁን ላይ እልህ ተገባብተዋል። ለምንድን ነው ሄርሜላ አሁን ባለፈው አይታችኋታል። እሷ እነሱ ተንኮል እንዲያስቧት ስላወቀች ተመልሳ እሱ ጋር ሄደ። ፍቅር ደግሞ አሁን ላይ እርግጠኛ ነኝ ወደ ሩታ እንደሚመለስ ስላወቀች ሄርሜላ ከምትወስደው አንቺ ከመምጣት ከቻለ ብለው ተመካክረው ይመስለኛል ሩታ እነሷ ወደ እሷ ለመመለስ ደግሞ ቶሎ ብሎ ያው እንደ ባለፈው ተንኮል ታረገኛለች ብሎ ስላሰበ እንትን ብሏልና እኔ የፈራሁት ነገር ካሜራ ቀርጬ ባለው ቪዲዮ ምናምን ስትለው በጣም ከበደኝ እውነት። ያኔ አሁን ላይ በቃ ማስረጃ ሳንፈልግም ገብተን ማስረጃ እየተያዘ ያለ ንገባ ነው ማለት ነው። ምን አይነት ጊዜ ላይ እንደደረስን አላውቅም። ወላሂ ማስፈራሪያ ሆኗልና አንዳንዴ ስታስቡት የሆነ እኔስ ብሆን ብላችሁ ታስባላችሁ። በእንደዚህ አይነት ነገሮች ያኔ ከባድ ውስጥ ነው የምትገቡት። አንድ ሰው ሳትፈልጉ የሆነ ቦታ ወስዷችሁ የሆነ እናንተ ከመጎዳታችሁ እናንተ እንትን ከመባላችሁ ላይ ሌላ መዘዞችን ደግሞ ይህን ቪዲዮ ለቃለሁ እያለ ያመሯችሁን እንትን የሚለው ነገር እና በጣም ነው ብዙ ትምህርት ነው እዚህ ጋር ልንወስድበት የሚገባው ማለት ነው። እና ብቻ ፍቅር ዙሮ ሌላ ችግር በህይወቷ እንዳታመጣ ብዬ ፈራሁላት። እነዚህ የተጨማለቀ ህይወት አንድ ሰው ይዞ ነው የሚሞተው ማለት ነው። ለማንኛውም ስህተት ካለብኝ አረሙኝ። ቻናሌ ላይክ ሰባርኩ